በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ ወመንፈስ ቅዱስ ስም አንድ አምላክ አምነን ምንም ላጠይቆ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በአገዛዝ በስልጣን በመንግስት ይህን ዓለም በመፍጠር በማሳለፍ በፈቃድ በምክር አንድ ብለን አምነን የአብ የወልድ የመንፈስ ቅዱስን ድርሳን መቅድም ለማንበብ እጀምራለሁ። ሥላሴ በስም በግብር በአካል ሶስት በባህሪ በህልውና በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ በመመገብ በመሾም በመሻር ይህን በመሳሰለ ሁሉ አንድ ናቸው። በስም አብ ወልድ መንፈስ ቅዱስ ይባላሉ። የስም ተፋልሶም የለባቸውም። አንዱ በአንዱ ስም አይጠራም። ይህም ማለት አብ አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወልድ አይባልም። የግብር ሶስትነት የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ነው። አብ የወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስም አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድም አይወለድም። የአካል ሶስትነት ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው። የህልውና የስልጣን የባህሪ አንድነታቸውስ እንደምን ነው ቢሉ አንዱ አንዱን አይቀድመውም፣ አንዱ አንዱን አይበልጠውም። አንዱ በአንዱ ህልው ሆኖ ይኖራል ይሰራል። እንግዲህ ከላይ እንደገለጽ ነው ሥላሴ ዓለም ከመፈጠሩ አስቀድሞ አንድነታቸው ሶስትነታቸውን ሳይጠቀልለው ሶስትነታቸው አንድነታቸውን ሳይከፋፍለው በአንድነት በሶስትነት ሲሰለሱ ሲቀደሱ ይኖሩ ነበር። ፍጥረት ሳይኖር ማን ያመሰግናቸው ነበር ቢሉ ምስጉን ባህሪያቸው ባህሪያቸውን ያመሰግነው ነበር። ከዚህ በኋላ ክብራቸው በባህሪያቸው እንደቀረ አውቀው ይህን ዓለም እንፍጠር ብለው አስበውም አልቀሩ። 22 ፍጥረታትን ፈጠሩ። ለመጽሐፍ ብዙውን አንድ እያሉ መቁጠር ልማድ ነው እንጂ የፈጠሩት ፍጥረታት 22 ሆኖ ብቻ አይደለም። ከእሁድ እስከ ዓርብ የፈጠሩት ፍጥረት በእያንዳንዱ ቢቆጠር ሰማይ ምድር ብራና እጽዋት ብዕር አብህርት ቀለመ አይባን መድምፀ መላእክት ደቂቀ አዳም ጸሐፍት ቢሆኑ ጽፈው ቆጥረውም ባልፈጸሙት ነበር። ከእነዚህም ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጥረውታል። ሌላውን ግን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠሩ። ሰውና መላእክትን ስሙን ለመቀደስ ክብሩን ለመውረስ ፈጥረውታል። ሌላውን ግን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጠሩ። በኦሪት ዘልደት በምዕራፍ 1:26 እንደተጻፈ ንግበር ሰብአ በአርአያነ ወበአምሳሊነ ብለው አዳምን ከአራቱ ባህርያተ ሥጋ ከሶስት ባህርያተ ነፍስ ፈጥረው በልጅነት አክብረው በገነት አኖሩት። አዳምም አትብላ የተባለውን ዕፀ በለስ በላ። በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈረዱበት። ከገነት አውጥተው በደብር ቅዱስ አኖሩት። አዳምም በፈታይነቱ አንጻር መሐሪነቱ እንዳላውቆ ቀኖና ቢገባ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን ሰጠው። ተስፋውን ነገረው። ከዚያም በቅዱሳን ነቢያት አድሮ ትንቢት ሲያናግር ተስፋ ሲያስቆጥር ኖሮ ቀን ቢደርስ እንባ ይፈርስ እንዲሉ ቀኑ ሲደርስ ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ያለ ዘርአ ብእሲ በፍጹም ተዋህዶ በግብረ መንፈስ ቅዱስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወለደ። ተወልዶም ግዕዘ ሕፃናትን ሳያፋልስ በየጥቂቱ አደገ። 30 ዘመን ሲመላው በእደ ዮሐንስ በማየ ዮርዳኖስ ተጠምቆ የባህሪ ልጅነቱን ከአብ ከመንፈስ ቅዱስ አስመስክሮ ገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 መዓልት 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም ሰይጣን በሶስት ነገር ፈተነው። አንደኛ በትዕቢት፣ ሁለተኛ በስስት፣ ሶስተኛ በፍቅረ ነዋይ። በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ነዋይ ቢመጣበት በጸሊአ ነዋይ ድል ነስቶታል። ሶስቱ አርእስተ ኃጣው የሚባሉ እሊህ ናቸው።
ዛሬም ሰው በእነዚህ ድል ከነሳ ሌሎቹ የቀሩት ኃጣው አይቆሙለትም። ከዚህ በኋላ ምድረ እስራኤል ገብቶ ትምህርት ተአምራት ጀመረ። የቃሉን ትምህርት ሰምተው የእጁን ተአምራት አይተው ከ10 አህጉር ከብዙ መንደር ተውጣተው የ5 ገበያ ያህል ሰዎች ተከተሉት። 3 ዓመት ከ3 ወር ወንጌልን አስተምሮ ትምህርቱ በእውነት ሲረዳለት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቀለ። ተሰቅሎም ዓለሙን አድኖ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ተነሳ። ተነስቶም 40 ቀን ለሐዋርያት መጽሐፈ ኪዳንን አስተምሯቸዋል። በ40ኛው ቀንም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም ብሎ ትእዛዙን አዟቸው ተስፋውን ነግሯቸው አረገ። ባረገ በ10ኛው በተነሳ በ50ኛው ቀን ለሐዋርያት በጽርሐ ጽዮን መንፈስ ቅዱስን ላከላቸው። ሐዋርያትም መንፈስ ቅዱስን ተቀብለው ፍሩሃን የነበሩት ጥቡዓን ሆኑ፣ በአእምሮ ጎለመሱ፣ ከብሌት ታደሱ። ሁሩ ወመሃሩ ባላቸው ቃል መሰረት በዓለም ዙረው ወንጌልን አስተማሩ፣ ቤተ ክርስቲያንን ሰሩ። በዚህም መሰረት ከሐዋርያት 2ቱ ቅዱስ ቶማስና ቅዱስ ማቴዎስ በሀገራችን ቅዱስ ወንጌልን እንዳስተማሩ የቤተ ክርስቲያን ታሪክ ይመሰክራል። በነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረላት ሀገራችን መጀመሪያ በሕገ ልቡና ኋላም በሕገ ኦሪት ጸንታ አምልኮተ እግዚአብሔርን ስትፈጽም የኖረች ሀገረ እግዚአብሔር ናት። በዘመነ ሐዲስም ከሰብአ ሰገል ጋራ ልደተ ክርስቶስን ያከበረችና የክርስትና ሃይማኖትን በጃንደረባው ቅዱስ ባኮስ አማካኝነት ደም ሳይፈስባት አካል ሳይጎድልባት ከኢየሩሳሌም ቀጥላ ከዓለም በፊት የተቀበለች ጥንታዊትና ታሪካዊት ሀገር ናት። ከዚያም በ4ኛው መቶ ክፍለ ዘመን በቅዱስ አባታችን አባ ሰላማ ከሳቴ ብርሃን አማካኝነት ኦርቶዶክስ ተዋሕዶ ሃይማኖት ብሔራዊ ሃይማኖት ሆኖ ከመታወጁ የተነሳ በመላ ሀገሪቱ ሊቃውንት መምህራን አትሮንስ ዘርግተው ማስተማር ጀመሩ። ካህናትና ዲያቆናት ተሾሙ። ታላላቅ አድባራትና ገዳማት ተመሰረቱ። መጽሐፍት ተተረጎሙ። በሥላሴ በመላእክት በጻድቃን በሰማዕታት ስም ድርሳናት፣ ገድላት፣ ተአምራት እግዚአብሔር ባደረባቸው መንፈስ ቅዱስ በገለጠላቸው ሊቃውንት አባቶቻችን ተደረሱ፣ ተዘጋጁ። ከእነዚህም አንዱ ሥላሴ ለሰው ልጆች ያደረጉትን ምሕረት፣ ቸርነት፣ በረከት፣ ረድኤት፣ ተአምራት የሚናገር ዜና ሥላሴ የተሰኘው ይህ ድርሳን ነው። ይህም በኢትዮጵያዊ ሊቅ ደራሲ በአባ ጊዮርጊስ ዘጋስጫ በግዕዝ ቋንቋ በብራና ተጽፎ በየገዳማቱ ሲነበብና አጋንንት ሲባረሩበት ሕሙማን ሲፈወሱበት የሥላሴ ምሕረት ቸርነት ሲታሰብበት እስካለንበት ዘመን ደርሷል። ይሁን እንጂ መጽሐፉ የሚገኝ በተወሰኑ አድባራትና ገዳማት በመሆኑ ምዕመናን በቀላሉ ሊያገኙት ባለመቻሉ ወዲህም በግዕዝ ቋንቋ ብቻ ስለተጻፈ ምስጢሩን የሚሰሙትና የሚያውቁት የተወሰኑ ሰዎች በመሆናቸው ሁሉም ክርስቲያን በቀላሉ አንብቦ እንዲረዳው በማሰብ ግዕዙን ወደ አማርኛ ተርጉመን በግዕዝና በአማርኛ ተዘጋጅቶ እነሆ ለአንባቢያን ቀርበዋል። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት አሜን።